ግሩሜ የሰው ህይወት ለምን ታማልስላል? ግሩምም ቢሆን የራሱን ህይወት እየኖረ ነው አይደለ? እኔን ይሰዱኝና ወንድሜን ነጻ ያርጉት። ምን እየረክ ነው? ይሄን ቀለበት ወቀው ለምን ይወጣል? አይወጣም። እጁ ምን አረገሽ? ቀለበት ምን አረገሽ? ምን አረገሽ? አይወጣም። ለምን አባክቱ የሚያውቁት ነገር ካለ ለምን አይነገርም? ቢያገኝ ግሩም ዛሬ እንደሚደፋ ታውቃለን። ግሩም ግን ገና አብዶ ሰው ጨርሶ እያወራን ያለነው እኮ ስለ ሰው ህይወት ነው እኮ። ምን ይሁን ታዲያ ግሩም? እኔ ምን አገባኝ? ማን ነው ግሩም? ምን ያረጋሉ እሳቸው? ግሩም የተቃጫው ነው ሰው ባኩት። እሺ እንሸኙት። እሺ እግረ መንገዱን እንሸኙት። እሺ ከመጣ መጨረሻ ውድቀትን ነው እያመቻቻለሁ። ከዚህ ወጥተህ እኮ እኔን ምንም ልታረገኝ አትችልም። ኢቭን እስር ቤት ልታስገባኝ አትችልም። ራስ ምናልባት እሱ ጭንቅላቱ ምንም ድንጋይ ዶማ ሊሆን ይችላል። የወንድምን ሚስት ደፈርክ? ወንድሜን እያየሁት ላጣው ታችሁ ነው የማይሆን ነገር ውስጥ ያለ ነው። እዚህ ጋር ወንድሜን ነው እየፈለኩ ያለው። ምንድነው የሚያውቁት? አልገባኝም። ተረጋጊ ምናምን ይለኛል። መንገድ ላይ እያበዳል እንደ ያለው እና አንተ አሁን እኔን አለቅሽ ምናምን ትል ቆኛን እንዴት አንቺ እንዴት አለቅሽ ምናምን ትይ? እኔ አንቺ ጭራሻችሁ አላቅም። እኔ አላቅም። እኔ ያውቃቸዋለሁ። በቃ ቆይ እንዴት ነው ያወቁኝ? ማውቀዋለሁ። ግሩሜንም አውቀዋለሁ። ግሩሜ ጓደኛ ወንድማማቾች ናቸው አይደል? አዎ ወንድሜ ነው። ወንድማማቾች ናቸው። ታወቁ። ስለዚህ ሰው መጠየቅ እንችላለን። ምንድን ነው እየሆነ ያለው? ቆይ ከመሪጌታው ጋር ምንድን ነው የሚያገናኛቸው? ማለት ይሄንን ሁሉ እንዴ ጉዳይ አይደለም ነገር ያለው ስለ መሪጌታው አይደለም እየነገርኩ ነው አይደለ? ውሸት ነው ተናገርኩት ማለት እኛ እንደዚህ ስላልጠበቅን እኮ ነው ያስደነገጠ። የምትጠብቀው የማትጠብቀው ምንድን ነው? አንተ የምትፈልገው የመጣህበትን ማወቅ ነው አይደል እንዴ? ቆይ እኛ እንደምንመጣም ያውቁ ነበር ማለት ነው? አዎ እዛ ስትንኮሻኮሹ ምናምን እዛ ጋር ገና ስገው ገና ከቤታችሁ ስትነሱ ራሱ አቅ ነበር። ስለዚህ መሪጌታው ማለት መሪጌታን ያደረው መሪጌታው የለም አልኩ። መሪጌታው እዚህ የለም። እዚህ አታውቁትም። ግን በመንፈስ እሱ እያያችሁ ነው። አሁንም ቢሆን እያያችሁ ነው፣ እየተከታተላችሁ ነው። ምን ማለት ነው? እየሰማኝ ነው። ምን ያርበተብታል? ምን ሰርቃል እንዴ አንተ? ያርበተብታል። እሳ ምንድነው? ምንም አልሰረኩም። ግን እና ታዲያ ከወንድም ጋር ራሱ ልትጋደሉ ምናምን ነገር ነበር አይደል? ከግሩሜ ጋር ነው ሁሉ ነገር ያወቀች ቁጭ እና እሺ ቆይ እሺ አሁን ግሩምን ማዳን አለብኝ። ግሩምን ካለበት ከዚህ ሁኔታ ውስጥ ማውጣት አለብኝ። ግሩም እጁ ላይ ቀለበት አለ አይደል? አዎ አለ አይደል? አዎ የግሩም ችግር እዛ ላይ ነው በቃ። እና እሺ እንዴት አድርጌ ነው? ይኸውልህ ግሩም ያ ቀለበት ካልወጣ ደግሞ ማንም ማውጣት አይችልም። ቀለበቱን ልታወጡትም አትችሉም። ልናውጣው ሞከርን፣ ብዙ ነገር ሞከርን። ነገር አይደለም። እናንተ ታግላችኋል። አዎ ታገልሽ እንጂማ እጁን ሁሉ ይቆረጥ ምናምን አልክ። እጁን ልቆርጠው ነው እንዴት አው የፈለከው? ትንሽ አይቀፍም? እንዴት ነው የሰው ልጅ እጅ የምቆርጠው? ወንድሜ እኮ ነው። እኔ እኮ ለሱ እና የሆነ ታዲያ የወንድሜ የሆነ እንደሆነ መቁረጥ አለበት እንዴ? ወንድሜ ይቆረጣል እንዴ? መፍትሄው ምንድን ነው? ምን ላድርግ? እሺ ወንድሜን እንዴት ከዚህ ነገር ውስጥ ከፋም ለማም እኮ ይኸውልህ ለነገርህ እኮ ነው። ለምን ትቸኩላለህ? ሁሉ ነገሩ ያለው መርጌታው ጋር ነው። እሱስ እንዴት አወቁ? መርጌታው ደግሞ አሁን እንዳለ እየተከታተላችሁ ነው ያለው። አሁን ምን እንደምታረጉ እየተከታተለ ነው። በዚህ ላይ ደግሞ ግሩሜን ቆይ የእናንተ እናት አባት አያቶቻችሁ እናንተን ሲወልዱ መርጌታው ጋር ሄደው አይደል እንዴ ሊወልዷችሁና ልትወለዱ የቻላችሁት? ይሄን ሁሉ ነገር እናውቃለን ማለት እኛ የሰማነው የግሩም አያት የግሩም አባት የነሱ አያት የግሩም አባት እንዲወለድ ብዙ ነገር እንዳደረጉ አዎ መርጌታው ጋር እንደሄዱ ያንተም እንደዛው የኔ አያቶችም አዎ ያንተም እንደዛው ነው። ሆኖም ግን አሁን ግሩም ይሄን ነገር ቀለበቱ እጁ ላይ ገብቶ እንደዚህ እንዲሆን ገና አሁን ግሩም አሁን እናንተ ያያችሁ ይህችን ነገር ነው አይደለ? እሱ ገና ከሰውነቱ ደሙ መጥቶ ሰው ገሎ አሚቹስ ነገር ካለ አንተን ሁሉ ሊገል ይችላል። ገብቷል? አዎ ቆይ ምንድነው በአያቶቻችን የሆነው ነገር? ከኛ ጋርስ ምን አገናኘው? ያው ስለወለዷችሁ በመርጌታው እንትን ነው የተወለዳችሁት።
ስራ ነው። በመርጌታ ስራ እንደተወለድን ተወለዳችሁ። ሆኖም ግን የግሩም አባት ደግሞ ስተሰርተዋል። እሱን እናውቃለን። ስህተቱ ምንድነው? ከሌላ ሴት ወለዱ። ሴት ደፍረው ነው የወለዱት እኮ። ግሩም የተወለደው እንደዛ ነው። ታውቂያለሽ? ግሩም የተወለደው እንደዛ ነው። ለምን ቆይ ትለኛለህ? የሚያውቁት ነገር ካለ ይንገሩንና እኛ ወደ መፍትሄ እንሂድ። ግሩም የተወለደው አባቱ እናትየው ደፍረውት እንደነበርና አባትየው በሰራው ስህተት ግሩም እንደሚሰቃይ ያ ቀለበት ደግሞ መጥፎ ነገር ካረጉ ብዙ ነገር ነው እናውቃለን። የሚያውቁት ነገር ካለ ይንገሩን ነው የተባሉት። ማዘር በቃ መፍትሄ ያለው መርጌታው ጋር ነው። ምን ታፈጫለሽ? እኔ ጋር ምን ላድርግሽ? እሺ መርጌታውን እንዴት ማግኘት እንችላለን? መርጌታው በራሱ ጊዜ ካልመጣ ማንም ሊያገኘው አይችልም። ገና እሱ እንዳብድ ሰው እንዲጨርስ። እሺ ቆይ አያቶቻችን እንደዚህ ካደረጉ በዚህ ልክ አሁን ላይ ደርሶ እንደዚህ እንድንገዳደል እንደዚህ መምጣቱ ለምን አስፈለገ? ያንን ስህተት ስለሰራ ነው። የግሩም አባት ስህተት ስለሰራ። ሁለተኛ ነገር ደግሞ እናንተ ሁለታችሁ ወንድማማቾች ናችሁ አይደል? አዎ። ግን አይደላችሁ ማለት አንድ ናችሁ። አንድ ናችሁ? አዎ። ማለት አይደላችሁ። አንድ ማለት ነው ማለት ነው። አንድ ሰው ናችሁ። አንድ ሰው ናችሁ። ምን ማለት ነው? ሁለት ሰው እንዴት ነው አንድ ሰው የሚሆነው? ለምን ተጻርኩ አይነግሩንም? አንድ ናችሁ። መፍትሄ ያለው ይኸውልሽ ልንገርሽ አይደለ? መርጌታው ጋር እኮ ያን ሁሉ ነገር ለምን ይነግሩናል? እየነገርኩሽ እኮ ነው። በቃ መፍትሄ ያለው መርጌታው ጋር ነው መጨረሻ። ሰውየው ግን ግሩም ግን ገና አብዶ ሰው ጨርሶ የተዘረገበት ገብቶሻል? ያን ቀለበቱ ደግሞ ሰውየው የሚፈልጉትን ነገር እያንዳንዱን ነገር እናረጋለን። ግን የሚያውቁትን ነገር ግሩሚ ከዚህ እኔ ባለቤቴ ነው በጣም ተሰቃየው፣ እኔም ተሰቃየው። ሁለታችንም የማይሆን ነገር ውስጥ ነው እንደምታየው። እሱም በቃ ብዙ ነገር እያሳለፈ ነው እና የሚችሉትን ነገር አድርጉልን። እኛ የሚያቅማችንን ደግሞ እርሱን ለመድረስ ብዙ ነገር እናረጋለን። እኔ እኮ ታዛዥ አስፈላጊ ከሆነ የሆነውን ነገር እየነገርኩሽ ነው ያለው። አስፈላጊ ከሆነ መጨረሻው ሁሉ መርጌታው ያዳምጡኝ። መርጌታው ጋር ሂዱ። የእሺ እናገኘው መርጌታው ጋር ነው ችግሩ ያለው። አስፈላጊ ከሆነ እኔን ይውሰዱኝና ወንድሜን ነፃ ያርጉት። ምን እየረክ ነው? በቃ እኔ ልሰው አለ ወንድሜ። ማዘዛችንማ የማዘዝ አቅም አለ። እሺ መርጌታውን እንዴት እናገኘው? ወንድሜ እኮ በዚህ ተቀጠለ መሞት እኮ እያያችሁ ነው እኮ መርጌታው እኮ አሁንም እያያችሁ ነው። እሺ እርሶ ተናገሩ ለምን አይነግሩልንም? ድረስ ነው ያ ነገሩ ገና እሱ የሰው ደም እስከሚያፈስ ድረስ አንተን የታገለ ምንድነው? ደምን ለማፍሰስ ነው። ደም ለማየት ነው የሚፈልገው። በቃ ደም ለመጠጣት ነው የሚፈልገው። ይገባል? ቆይ ለምን በዚህ ልክ ለምን በዚህ እንደዛ ነው ነገር እኮ መርጌታው ያረጋባችሁ እንደዛ ነው። የነሱን ቂም የነዛን የአያቶቻችሁን ቂም እሱ እየተወጣ ነው ያለው። እሺ ተባበሩ። እኔ እንዴት አድርጌ ምን አድርጌ ልተባበር? እንዴት ነው የምተባበረው? እርሱ አሁን ያየኛል አሉ አይደለ? እሺ በሚያዩት በምትግባቡበት ቋንቋ ይሄን ነገር ሊመፍታት እንደምንችል እኛው ምንም የምናየው ነገር የለም። እርሱ እኔ ምንም ላደርጋችሁ አልችልም። እሱ ያያችሁ እኮ ነው። ይገባሻል? አባኮ እኔ አሁን ባሌ ተሰቃየብኝ። አባኮ የሚፈልጉትን እየነገርኩሽ እኮ ነው። አይገባሽም እንዴ ታዲያ? መቅዲ ደህና ነሽ? አይዞሽ አባኮስ ማዘር በቃ የሚፈልጉትን ነገር እንዳለ እናረጋለን። እኔ ምንም ማድረግሽ አልችልም። ይገባሻል? እባክህ እስኪ አሳልፈኝ፣ ወደ ቤት ልግባ። አሳልፈኝ በቃ እባክዎት። እሺ እንሸኞት። እሺ እግረ መንገዱን እንሸኞት። ድንገት ከመጣ ግሩም አሁን የት ነው ያለው? መንገድ ላይ እያበደ አይደል እንደ ያለው? እናንተ እሱ እያበደ እዚህ እኔን እንትን ትላላችሁ። ዞር በሉ። ስለዚህ አብረን ዞር በሉ። የሚያውቁትን ነገር ይንገሩን። ባል የለውም። እኔ ማውቀው ነገር የለም። እግሮት ስር በቃ አንቺ ዞር በይ። እኔ ጋር ደግሞ ወርቂው አይደለም የሚያውቁትን ነገር እንኳን እሺ ይንገሩን። እኛ የሚያስፈልገውን የሚጠበቅብንን ማድረግ ያለብንን ሁሉንም ስርዓት እናረጋለን። ገንዘብ አይደለም ሌላም ነገር መፈጸም ያለብንን ስርዓት የሚፈልገው ደም ነው አልኩ አይደል እንዴ? መርጌታው የሚፈልገው ደም ነው። ማድረግ ያለብንን እኛና ሰው እንዲሞት ነው የሚፈልገው። አንዴ ብቻ እሺ ይበሉና ከኔ ጋር ቀለበቱ ጋር ያለው ደሙን የሰው ደም እንዲፈስለት ነው ያደረገበት። እኔ አስፈላጊውን ነገር አደርጋለሁ። ከኔ ጋር ብቻ ይምጡ እባክዎትን። ከኔ ጋር ይምጡ። እኔ አስፈላጊውን ነገር አደርጋለሁ። መፍሰስ ያለበትም ደም ካለን ያፈሳል። አንተ እንዴት ትችላለህ? እንዴት ሆናለህ? እሱ ያደረገውን እሱ ያስበውን አንተ በምን ታውቃለህ? እኔ በምን አውቃለሁ? ትቀልዳለህ እንዴ? እባክዎትን ማዘር፣ እንደ ቀልድ ነገር ነው እንዴ የምታየው? እንደ ቀልድ
እንደ ቀልድ አላየሁትም እኮ ግን ወንድሜን እያጣሁት ነው። እሺ አንተ አታስጨንቃችሁ፣ ለኔ ከነገሩኝ እንገሩኝ። እንግዲህ ውድ የቻናላችን ቤተሰቦች ያው ግሩምን ለመፈለግ እሱ ያለበትንም ሁኔታ ለማስቆም ሁሉንም ነገር ለማወቅ እያደረግን በነበረው ጥረት እንግዲህ ያው የዚህ የመርጌታው ቤት ስንሄድ እኚህን እናታችንን አገኘናቸው እንዳያችሁትም። ስለዚህ እንግዲህ ግሩምም እዚህ እየተመላለሰ ስለሆነ እየመጣ እየሄደ ስለሆነ እንግዲህ ዛሬ እኔ ላይ ስለሆነ ዘምቶ ያለው እሱም ቢመጣ እንድናገኘው ሁሉንም ነገር ደግሞ እንድናቅ እኚህም እናታችን ደግሞ ስለኛም እንደሚያውቁ ብዙ ነገር ስለነገሩን ነው ቤት እዚህ ለመምጣት የወሰንነውና ከኛ ጋር ሁኑ። ሁላችሁም ድጋፋችሁን እያሳያችሁ እንደ ብዙ ሰው እንዲደርስም ሼር እያደረጋችሁ ለወንድሜም እየጸለያችሁለት ከኔ ጋር ሁኑ ላለው አብራችሁን ቆዩ። እሺ አሁን እኔ የምፈልገው ነገር የወንድሜን ደህና መሆን ብቻ ነው። ማለት እንደመጣን ከቤትም ስትነሱ ያየዋችሁ ነበር። እናውቃለን እንደምትመጡ እዚህም ስትሆኑ ብዙ ነገር ነው እያሉን የነበሩት። ቆይ ምንድን ነው ይሄ ነገር? ቆይ መርጌታውስ እሺ ይሁን፣ እርሶስ እንዴት ሊያውቁ ቻሉ ይሄንን? እና እኔ ማወቅ ይገርማል እንዴ? ምንድን ነው ይገርማል? ለምን አይገርመኝም? እንዴት ይገርማል? እኔ ተያይተን አናውቅም። ሰምተኛል ዋሻው አይደለም ግን እሱም ማወቅ ስለፈለኩ ነው። ተያይተን አናውቅም፣ አንተዋወቅም። ስሜን ጠርተው የሷንም ስም ጠርተው ለምን ጉዳይ እንደመጣን እንደሚያውቁ እከሌን ለእከሌኖ ሳንል ስም ሳንጠራ ግሩም ብለው እንዴት ነው ራሴው ስኮፍል ስለሰጡን ነው የሚያውቁትን ነገር እኮ ነገርኳችሁ እኮ። ሌላ ምንድን ነው የምትሉት? አሁን በቃ ያለው ሁሉ ነገር ያለው ግሩም ላይ ነው። እንዴት ላልካችሁ ታዲያ? እና ደግሞ ሁሉ ነገር ያለው የያዘው ሁሉን ነገር ያለው በርጌታው ጋር ነው። እሺ አንድም ደግሞ ስንመጣ አንደኛ ግቢ ውስጥ እንዳለ ደም በደም ነው ግቢው ተሞልቶ ያለው። አመት ባልኩ አመት ባል ቢሆንስ በዚህ ልክ ነው። አንተ ደም አፈሳተ ባልክ ደም ለፈሰሰው አንተ ምን አስጨነቀ? ምንም ያስጨነቀ ጉዳይ አለ? ነገር ብዙ እንዲ ሌላ ቀን አይተን ማንኛው ነገር ስላየን ሌላ ቀን ምን ሰሪ መጣሽ? አይ ያየው መቼ ነበር? ትመጣለች ማለት ነው። አታውቀውም እንጂ ትመጣለች እኮ የመጣች ቅድም ግን አልመጣም ነበር አይደል ያለችው። አንተም እንደዛ ነው ያልከው ማለት ሌላ ቦታ አልተለመደ ለማለት ፈልጋለሁ። ይሄ ግቢው እኮ ነው የመርጌታ ግቢው እኮ ነው። እና እንደዚህ በደም በግቢው እንደፈለገ መሆን አይችልም እንዴ? የደም ዝናብ ነው የሚዘንበው ወይስ በግቢው እንደፈለገ መሆን አይችልም? አንተ በቤት በግቢ የፈለከውን ነገር ማለት እኮ የተለመደ አይደለም። እያወራን ያለነው እኮ ስለ ሰው ህይወት ነው። የምን ዝና ማወቅ ሰው የፈለገውን ቢያደርግ እኮ የኔ ጉዳይ አይደለም። እዚህ ጋር ወንድሜ ነው እየፈለኩ ያለው። ወንድሜ እኮ ነገርኩ። በቃ ምንድነው የምትለው አንተ? የወንድሜ ችግርን ነገርኩ። ችግር ይኸውልህ እዛ ተከራክሮን ብዙ ነገር አድርገን እሺ በቃ ማቀው ነግራችኋለሁ ብለው እዚህ መጡ። አሁን ደግሞ ለምን ካሜራ ፊት ዋሽ? እሺ ለምንስ ደግሞ ሊረዱን ፈለጉ? ለምንስ ደግሞ እንዳዩን ሁሉንም ነገር ነገሩን? የማይረዱን በዚህ ልክ ምንም የማያደርጉ ከሆነ የኛ መምጣትን አውቆ በዚህ ልክ ለኛ ማውራት ስለምን አስፈለገ? ጥቅሙስ ምንድነው? እና እንዳልነግርህ የምትፈልገው ግሩም ያሳዝነኛል። ማሳዘን ማለት ምንድነው ታዲያ? ምን ልጁ ያሳዝናል። እሱ አሁን የሰው ደም በሰው ደም ነው ያለው። ያ ቀለበት እጁ ላይ ያለው የሰው ደም እንዲ አንተን ገሎ ደምን አፍሶ እንዲያይ ነው የሚፈልገው። ያ ቀለበት ከእጁ ላይ ሊወልቅም አይችልም። ቆኔ ምን ስላደረኩ ነው እኔን የሚያሳድደኝ? የስራችሁ ነው። የቅድሚያቶቻችሁ እኮ ነው። ያንተ ቅድሚያትና የሱ ቅድሚያት ያደረጉት ነገር እኮ ነው ይሄን ነገር ያደረገው። የሱ ቅድሚያት ራሱን ችሎ ነው ያደረገው። የኔም ራሳቸውን ችሎ ነው ያደረጉት አይደል? እናንተ እኮ አታውም። ይኸውልህ ያንተ አያትና የሱ አያት አንድ ያንተ አያት ብርሃን ቦታው ነው ጋራ ላይ ነው ያለው። የሳያት ደግሞ ስተት ስለሰራ አንድ ጋራ ላይ ሆኖ ጨለማ ውስጥ ነው ያለው። አሁንም አልተለያዩ ማለት በብርሃንና ጨለማ። አዎ እንደዛ ነው ያሉት። ገብቷል? አዎ አሁን አንቺ ስለዚህ ቆይ ይሄ ከኛ ጋር የሚያገናኘው አንድ ናችሁ የሚያስብለን ነገር ምንድነው ታዲያ? እዚህ
አንድ ናችሁ። ለምን አንድ አይደላችሁ ታዲያ? አንድ ላይ እኮ እነሱ አንድ ናቸው። የሰሩት ስራ ያ ነው። ያቺ ክደት ነች እኮ ይሄን ጉድ ያመጣችው። ገብቷል። ስለዚህ የግሩም ሀያቶች ይሄንን ክደት ስለሰራ እሱ ያለው ጨለማ ውስጥ ነው። ያንተ ደግሞ አርግ በተባለው ስላደረገ ብርሃን ውስጥ ነው። ቢሞት ብርሃን ውስጥ ነው ያለው። ጋራ ለጋራ ሆኖ ነው የሚታየው። እኔ ብርሃን ግሩም ጨለማ ማለት ነው። እንደዛ በልዋ የሰው ደም አሁን የሚፈልግ። ስለዚህ ብርሃንና ጨለማ ምንድነው አንድ ያደረጋችሁት? ምንድነው ያቆረኛችሁ? ምንድነው ቆይ ያልሻለሽው? ብርሃን ጨለማ የምን ነገር መሀል እንዳሁን እሷ አሁን እርጉዝ ነች አይደል እንዴ? 3 ወር እርጉዝ ነች አይደል እንዴ? አዎ ነኝ። እና ታዲያ ምንድነው እና ቆይ ሰው ምን ይመስላል ያለው? እሷ ምን እንዳልታቀለ ታውቃለህ ወይ? ንገረኛ በቃ ልጅ ነው። እኔ ምን ስናገር የምናገረውን ነገር ትከራከረኛለህ። ለምን አሁን እሷ ሆድ ውስጥ ያለው ገብቷል። ከእሷ ጋር እንዲገናኝ እንዲተዋወቁ ያደረገው ማን ነው? መንፈሱ ነው። የማን መንፈስ ነው? የመረጌታው መንፈስ ነው። ከነሱ ጋር እንትን አለው። ለምን ብትል የግሩሚ አያት ሴት አያቱ ከመረጌታው ጋር ይገናኛል። እኔ ግን ምንም ይተዋወቃሉ። እየተፈላሰፉት ነው። እየሰማሽ ነው? እና እየተፈላሰፉ ነው። እውነት ነው። አታዳምጪኝም? ሁለቱ ይገናኛሉ። እንዴት ነው ታዲያ? የኔ ያው እንደዚህ ነው እንደዚህ ነው ማለት ነው። ለምን አታዳምጪኝም? ትዕግስት ለምን አይኖርሽም? እስኪ ተረጋጊ። ሁለቱ አንድ ናቸው። የግሩሚ አያትና የሴት አያቱና መረጌታው ያን ሴትዮ ይፈልጓቸዋል፣ ይገናኛሉ። መረጌታው ደግሞ ማግኘት የሚችሉት በዚህ በቀለበት ምክንያት የግሩሚ ከዚህ ልጅ ጋር ተገናኝተው የሚረገዘው ልጅ ነው። ለምንድን ነው ልጁን የሚፈልጉት? የሁሉም መፍትሄ እሱ ነው። ይሄ ልጅ ደግሞ ሰው ያረገዘችው ደግሞ ምን እንደሆነ ታውቃለህ? ታውቃለህ ሆይ? ንገረኛ፣ መልስ ስጠኝ። በቃ ልጁ ግማሹ ሰው ነው፣ ግማሹ ደግሞ መንፈስ ነው። ምንድን ነው የሚያወሩት? እየሞረቱብኝ ነው። ለምንድን ነው የማወራው? እየነገርኩሽ አይደል እንዴ? እየቀለዱ ነው። ለምንድን ነው የምቀልደው? እና ምንድን ነው የሚያወሩት? እንዴት ነው መንፈስ ነው? በቃ ነገርኩሽ። መረጌታ ያደረገው ነገር ነው። ምን አይነት ቀልድ ነው? የእሱ አያት መረጌታውና የግሩሜ አያት የመረጌታው ትክክል አይደለም። የምር እንደሚያወሩ የሚያደርጉት ሁለቱ ናቸው። ገብተዋል። ለምንድን ነው የሚፈልጉት? ምን ይጠቅማቸዋል? ምን ልጁ? አዎ ልጁ እንደዚህ መሆን ለነሱ ምን ይጠቅማል? መረጌታው ይፈልገዋል። ይሄን መረጌታው የሚፈልገው ሰማኛለህ? ግሩም ምን ያደርጋሉ? ሳቸው የት ነው የምታውቃቸው? ምን ያደርጋሉ? ሳቸው ግሩም የተቃቸዋል ወይ? አንድ ላይ ሆናችሁ? የት ነው ደግሞ የነበርከው? አንድ ላይ ሆናችሁ ታውቃቸዋለህ? አንድ ላይ ሆናችሁ? አንድ ላይ ስለምታወራው አንድ ላይ ሆናችሁ ወይ? ስለሳቸው አውቃላችሁ? ስለሳቸው ታውቃላችሁ ወይ? ናቸው። እሺ ታውቃላችሁ? የት ነው የምታውቃቸው? እሺ ንገረን። ግሩም ነው ቁጭ በል። ሰውየው አለቃችን ስለምን አለቃ ነው የምታወራው? እሳቸው ታውቃለህ? እሳቸው አለቃ ናቸው። ግሩም ምንድን ነው የምታወራው? እሺ ተው። ምን ሊያደርጉ መጡ? እሺ ስለምን ነገር እናደርጋለን? ቁጭ በል። ግሩም ተቀመጥ። ግሩም ይሁን አልቀመጥም። ቁጭ በል። ምን ይሁን ክራ አልቀመጥም። ግሩም ተቀመጥ። ግሩም ምንድን ናቸው እሳቸው? ሴትዮ ምንድን ነው እሳቸው ማን ናቸው? መርጌታው እሳቸው ምንድን ነው? እሳቸው ናቸው መርጌታ ነው። እኔ መርጌታ ነኝ። በመርጌታው እየተላኩ አልነገርኩሽም እንዴ? በቁጥጥር ስር ነው ያለው ብዬሻለሁ። እሱ ሙድ እያዙ ነው እንዴ? ምንድነው ሙድ የሚይዝ? እና ምንድነው የሚያወሩት? ታይሻለሽ? እሺ ምን መንፈስ ነው ልጅ ነው ትላላችሁ? አሁን እሱ መርጌታ ናቸው እያለኩ ነው። ያሹን ነገር ካለ ይንገሩ። ማዘር እባክዎት። የሳች የሰው ይሰሙኛል።
ወንድሜን እንዲድን እፈልጋለሁ። ስለዚህ እያንዳንዱን ነገር ማወቅ እፈልጋለሁ። እያንዳንዱን ነገር ነገርኩህ። ቀለበቱ ላይ ነው ችግሩ አልኩህ አይደል እንዴ? የተሰራልን እኮ ቀለበቱ ላይ ነው። እኔ ላይ ምን ታፈጣለህ? ቀለበቱን እኮ አየነው። በቃ ታዲያ መውጣት አይችልም። ለምንድን ነው መውጣት የማይችለው? በቃ ትእዛዝ ስላልተሰጠው ነው። ስለዚህ ትእዛዝ እኮ ነው የሚሰጠው። እና እንዳፈልግ መረጊታውን እኔ መረጊታ ነኝ እንዴ? እኔ እኮ መንገዱ ነው ትእዛዝ ነው። ምን እያደረክ ነው? ስለምንድን ነው የሚያወሩት? ምንድን ነው እያወሩት? ነገርኩሽ አይደል እንዴ? ምንድን ነው የሚያወሩት? ቆይ ስለ ልጅ ለምንድን ነው እንደዚህ? ነገርኩሽ እኮ በቃ ያልሽው እንደዛ ነው። የምን ደም ነው እያሉ ያሉት? ነገርኩህ። የልጁን መንፈስ እኮ ነው። ግማሽ መንፈስ ግማሽ ሰው ነው። ገባል? እሺ ወይ ይሄ ነገር ምንድን ነው? ወደ ውስጥ እየገባ እኮ ነው። ምንድን ነው ወደ ሰውነቱ እየገባ? ወደ ውስጥ እየገባ ነው። ግሩሜ አባክህ የሚያውቁት ነገር ካለ ለምን አይሆንም? ምንድን ነው? በቃ ተይ። ምንድን ነው? በቃ ምንም አይልሽም። ተይ። አይዞሽ በርቺ። ግሩሜ መግዲ አንቺ ቀና በይ። በቃ ምንም አትሆኚ። እስኪ ነበር ለምን ታወልቅበታለህ? አንተ አትወልድ። ተው እንጂ አታውልቅ። እየተንቀሳቀስ ተሰምሞ ነው እንዴ? ተው እስኪ ተው። አታውልቅበት እኮ ነው የምልህ። አታውልቅ። አንተ ምንድን ነው አይገባህም እንዴ? ልጅ መግዲ እንዳታወልቅበት። ተው። ይሁን። አንተ ልጅ ምን ልታደርገው ነው? እባክህ ተው አንተ። ምንድን ነው እየሆነ ያለው? መግዲ አንቺ አቃበይ ምን ሆነሻል? አንቺ ምንድን ነው እየተደረገ ያለው? ቆይ ምንድን ነው እየተደረገ ያለው? መግዲ ግሩሜ ምንድን ነው? ኧረ ይሆን መግዲ ምንድን ነው የሚያቃጥል? ምንድን ነው እንደዚህ የሚያደርጋቸው? ልጅቷን አንሳት። እንዴት ነው እንደዚህ እየሆኑ ያሉት? ይህ ሁሉ የእናንተ ትብታብ ስራ ነው። የምን ታብታብ? መግዲ ኧረ አንቺ ተከተልሽ። መግዲ ለምን ዶርታችን የሚያደርጉት? ምን ሆነ? እጅ ምን ሆነ? ቀለበት አውጣለት። ይህን ቀለበት አውጣለት። አይወጣም። እጁ ምን አደረገሽ? ቀለበቱ ምን አደረገሽ? አይወጣም። ነኝ ምንድን ነው እየሆነ ያለው? አንቺ ልቀቂ። ዞር በይ። ቀና በይ እስኪ። ቆይ እስኪ አንተ ምንድን ነው? ምን እያደረግህ ነው? እስኪ ዞር በይ። ምንድን ነው እየሆነ ያለው? መግዲ ደህና ነሽ? ቀለበቱ እየተንቀሳቀሰ ነው። አወጣሁት። በእጅ ራሱ አለቀው። ቤት ቀለበቱ ምክንያቱም ምንድን ነው? ወጥቷል እኮ ምንድን ነው ነገራቸው? ለምንድን ነው አውጣ የሚሉት? ግሩሜ ወንድሜ የት ነኝ? ግሩሜ ንቃ ወንድሜ። የት ነኝ? ወንድሜ ወንድሜ ለምንድን ነው በጣም ወንድሜ
ወንድሜ ይቀመጡ ይሰሙኛል። ምንድን ነው እያደረጉ የነበሩት? ቀለበቱ አይወልቅም ሲል አይንኩት አይንኩት ከስረዋል። ምንድን ነው የሚፈልጉት? ቀለበቱን ለምን አድርግለት? ቀለበቱ ከሸፈ ስራችሁ ከሸፈ አይደል? አንተ እኮ ምንም የማይገባ ያልገባ ነገር አለ። ይገባል? ያልገባ ነገር አለ። ምንድነው ያደረጋችሁ? ያልገባ ነገር አለ። ምንድነው ያልገባኝ? እኔ እኮ ተው ምልህ ቀለበቱን ያላስወለኩ እኮ አታውልቅ። ምን እንደሆነ ታውቃለህ? እንደዛ ግን ምን እንደሆነ ታውቃለህ? አታውቅም። ለዛ ነው ስለዚህ እንዴት ነው በድፍረትሽ ኮኒኮ ይገባል። ይሄ ቀለበት ቅድም እምቢ ያለን አሁን ግን በራሱ ተንቀሳቅሶ ነው የወጣው በራሱ። እና የሱን ምክንያት ግን አውቀዋል? ለምንድን ነው አውቀዋል ወይ? ለምንድን ነው? ቆይ ልረጋጋ። ቆይ ግን ምን ነው የምትሄደው? ይችላል ሲል ቤኪ ያዘው ቤኪ እንገሩ መጀመሪያ አልተረዳህም እኮ መረዳት አይጠበቅም። ለምንድን ነው ጥያቄ መልስ ነው። ዝም በይ አንቺ ዝም በይ። የምታውቂው ነገር አለሽ? እስኪ ወርሽ እንዳልሽው ልጅሽ አለ አሁን እንዴ አለ ወይ ንገሪኝ። በቃ ምን ማለት ነው? ምንድነው የሚያወሩት? የለም ማለት የለም። ቅድም መንፈስ ሰው እያለ ነበር። መንፈስ ነው የያዘችው። አሁንም መንፈስ ነው የያዘችው። ስለዚህ የሚያሳዝነኝ መሪጌታውን መክሰሩ አንድ የሆነ እንደዛ ነበረ። ከሰረ ገና ይከስራል። የክፋት ስራ ገና ይከስራል፣ ገና ይደቃል፣ ገና አቅም ያጣል። አልገባህም አንተ? ሳይገባ ዝም ብለህ እንትን አትበል። እንዲገባኝ አልፈልግም። ገብቶሃል? እንዲገባኝ። እሺ አሁን ልጁ ለምን ጠፋ? ምንም ማለት ነው። ልጅ እንዴት ነው የሚጠፋው? ቦዶ ያለው ልጅ አሁን አለ። ይኸዋ እንዴት ጀምር ምን ያሳያል? ልጁ ዳብሻ እና ወዲሽ ልክ ነው። እና የት ነው ያለው ታዲያ? የነበረው እንደነበረ በዚህ ቅጽበት የት ጠፍቶ ነው? የት እሺ እንደነበረ ነው ወይ? የት ነው ታዲያ? ቀለበቱ ግሩሜ ሲያስጠጋው መንፈስ ነው የኔ ጌታ። ተነነ በነነ። ቀለበቱ ለምን ወለቀልህ? ወደ እሱ ስላስጠጋው። መጀመሪያ መች ወጥቶልህ ነበር? እሺ ብሎ ነበር። ስለዚህ ለዛ ነው እንዳይገናኙ እያደረጉ የነበሩት። ልጁ ለልጁ ምንም ነገር አትስጀምር አልጣመኝም ነበር። እኔ ያሰብኩት ለልጁ ነበረ። እናንተ ደግሞ አላሰባችሁትም። በቃ ተሰቃላችሁ። ስለዚህ አሁን ከኔ ምንድን ነው የምፈልገው? ሁሉም ሰው የእጁን ያገኛል፣ የዘራውን ያጭዳል። እና ምን የምፈልገው ከኔ ምንድን ነው የምትፈልገው? ስለዚህ እሱም የስራቱን ያገኛሉ። ግን ደስ አይልም? ደስ አላለሽም? ቤኪ አልተረጋጋም እንዴ? ተረጋጋም ወይ? ውድ ተመልካቾቻችን ህይወታችንን ሲበጠብጥ ወንድሜ ምንድን ነው ሽሜ የተፈጠረው? አልገባኝም እኮ። ተቀመጥ። ምንድን ነው? ሰውነቴ ድፋር ስብርብር ብሏል። የሆነ ምንም አታስታውስም? እጄ ምንድን ነው ያበጠው? እንዴት ነው ይሄ ሁሉ ነገር የሚናገረው? እንዴት ነው ይሄ ሁሉ ነገር? ጊዜ መልስ ይሰጣል። የሆነ ቦታ ግን ራሴን እንደሳትኩ ነበር ማለት። ስነቃ ደግሞ እዚህ ጋር ቁጭ ብያለሁ። ቆይ አስረዱኝ። አሁን ቆይ ከእናንተ ፈልገው ይሄ ምንድን ነው ያበጠው? ለምንድን ነው ጣት ያበጠው? እዚህ ጋር ይሄ ቀለበት ጣት ላይ ነበር። ቀለበት አድርገናል እንዴ እኔና አንቺ? የክፋት ቀለበት እኮ ቀለበት እኮ አላደረግም ብዬሽ ነበረ። እኔ ልጅ የሚሰጠው ግሩሜ ማን ነው ይሄንን ነገር ይሰጣል? የአጎት ልጅ ሚስት ናት። የአጎት ልጅ ተጠጋው እንትን ነው አቃጠለኝ ሲጠጋ።
እባክህ ወደዛ ጋር አስቀምጥላት እባክህ ወደዛ ጋር አስቀምጥላት ወንድሜ አይፈቅዱም እውነት ግሩም እንደዚህ እናንተ ቁጭ ብለን እያወራን ነው እንዴ ወንድማማች አይደለን እንዴ ብዙ ነገር እኮ ተፈጠረ ምንድን ነው የተፈጠረው ለምን ለማታስረዱኝ የገዛ ጎት ልጅ አማተ በጣም ማለት ምን ተብሎ ያጎት ልጅ አለኝ ያጎት ልጅ ግሩም እንዴት ነው ይሄ ሁሉ ነገር እሺ የሚነገረው ወይ ያጎት ልጅ አለኝ የነገሩኝ እሱ በጣም ብዙ ነገር ልታል በጣም ወንድሜ እኮ ነው ሽሜ እኮ ወንድሜ ነው ሽሜ ነገር ነው ብላ ብዙ ነገር ተፈጥሯል እኔ ሽመልስን ለመግደል በቃ ብዙ ትግል በጣም ብዙ ነገሮች አሳልፎ መግደልሽ አውቃለሁ ቅድሚያ እሱን ያገኘሽው ከሱ ጋር ነበራችሁ ከዛ በኋላ ነው እናንቺ ግንኙነት የጀመረው ግን እኔ እና እሱ እንድታጣይ አልፈልግም እኔ ከቀረም እኔ እና አንቺ ግንኙነት ይቀራል እንጂ እኔ ከሽመልስ ጋር ከወንድሜ ጋር በምንም አይነት ታምር እንድንጣላ አልፈልግም ሁሉንም ነገር እኔ ማስረዳህ አላውቅም ግን እዚህ እጅ ላይ ተደርጎብህ የነበረው ቀለበት አንተና ሽሜ እያሳደርከኝ ነበር አሁን በተለይ ቀለበቱ እጄ ላይ ነበር ያልከኝ ነው አዎ ያ ቀለበት ነው አንተ ሲያሳብድህ የነበረው ብዙ ነገሮች ሲደረግ የነበረው ይሄ ቀለበት ጣት ላይ ነበር እኮ ልብሴ ተቀዳዷል እንዴት እንደዚህ ልሆን ቻልኩኝ የት ነበርኩኝ ሰማኛለህ ሁሉንም ወንድሞችን እያሳደድክ ሁሉንም እየጎዳ ቤተሰብን እየበተንክ ነው ነበር ግን ትልቁ ነገር ያንተ መለስ ነው ትልቁ ነገር ያንተ ደህና መሆን አሁን እኮ ግን የምታለቅሱበት ተአረብ በቃ ባራም ካሁን በኋላ ደስታ ነው ካሁን በኋላ ደስታ አዳም ሳካ ሽሜ ዋከይ እኮ አሁን እኮ አንተ ማልቀስ እኮ ይገባሃል ውድ ቤተሰብ ትልቅ ነገር እኮ ነው ያልከው ሽሜ ለምን ደስታ ነው የሚያስቀው ቆይ ገድዬስ ቢሆን ኖሮ ደስታ ውድ ቤተሰቦቼ ለብዙ ጊዜያት እኔና ወንድሜ መካከል ጥላቻን የዘራው ለብዙ ጊዜያት እኔና ወንድሜን ያባላን እጅ ገብቷል እንኳን ደስ አላችሁ ሁላችንም እንኳን ደስ አለን ሁሉም ነገር በጊዜው ይስተካከላል ጥሩ ስሜት ይሰማል ይዘሽ ውጪ ወንድሜ ግሩሜ 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 ተመለሰ ሳምን ካሜራው ናት ግሩሜ